ቁርአን በተወረደው በተባረከው ወር ውስጥ ነው። በተባረከው ወር ውስጥ ቁርአን ገርቶለት ማختም ያልቻለ ሰው ኢብኑ ጀውዚ ረህመቱላህ ዐለይሂ እንዳሉት አላህ የፈለገለት እንደሆነ እንጂ በቀሩት ወራት ውስጥ ቁርአን ማختም አይቻለውም አሉ። وعدم الختم አሁንም ሲናገሩ ምን ይላሉ? وعدم الختم خذلان يستوجب إدامة الدعاء بكشف الغمة ورفع الغفلة عن القلب. بقرآن رمضان قرآن على ما اختم خذلان يا مال النو موارد نو ما نسنو سبحان الله. ስለዚህ አሁን ዘውታሪ የሆነ ዱዓ ያስፈልጋል። ቀልብን የነካት መዘናጋትና ገፍላ የሚባለውን ነገር አላህ እንዲያነሳላት ይህ የኢብኑል ጀውዚ ረህመቱላሂ ዐለይሂ አባባል ነው። እኽዋኒ ትልቁ ረመዳን ውስጥ ልንሰራ የሚገባው ነገር ቢኖር ወላሂ ከላሙላሂ ጀለ ወዐላ በአንድ ሐርፍ ማለት ነው። ነቢ ዐለይሂ ሰላቱ ወሰላም እንዳሉት ስንት ማለት ነው ምንዳ ነው የምናገኘው? 10። እኔ እስቲ ልጠይቃችሁ፣ ሁላችንም ስራ እንሰራለን። የትኛውንም ስራ እንስራ፣ በስራ ቦታ አንተ ከሚከፈልህ ማለት ነው በተጨማሪ ቦነስ ሲሰጥ ምን ያክል ነው ደስ የሚልህ? አንተ ያወረደው ካስተመር ማለት ነው ቲፕ ሲያረግ ምን ያክል ነው ደስ የሚልህ? ቁርአን ደግሞ በረመዳን ያክን በአንድ ሐርፍ 10 ማለት ነው ካገኘን ለምንድነው ጊዜያችን በከንቱ የሚያልፈው? والله ሁሌም ማነሳት የኢብኑ ቀይም አልጀውዚ ረህመቱላህ ዐለይሂ አባባል አለኝ ስለ ጊዜ በጣም ስለምወዳት። ኢብኑ ቀይም አልጀውዚ ረህመቱላህ ዐለይሂ ምን ይላሉ? إضاعة الوقت أشد من الموت لأن إضاعة الوقت تقطعك عن الله والدار الآخرة والموت يقطعك عن الله وأهلها عن الدنيا وأهلها. جزين متكم إيشال عند مسلم منم بيزي سارقوا أن ቢዚ በማይሆንበት ነገር ቢዚ ሆኖ ጊዜውን ከንቱ አድርጎ የሚያሳልፍ ሰው ጊዜን በከንቱ ማሳለፍ ከሞት የበረታች ነች አሉ ኢብኑ ቀይም አልጀውዚ። ለምን መውት ከአላህና ከዱንያና በዱንያ ላይ ካሉ ሰዎች ነው የምታቆራረጥ። ነገር ግን ጊዜን በከንቱ ዓለም ያኒ ሳይጠቀም ቀርቶ ማሳለፍ ከአላህና ለመጨረሻው ቀን ከመዘጋጀት ነው ምን ምታረገው እምትቆርጠው። ስለዚህ ጊዜያችንን እንጠቀም ኢኽዋኒ። ቁርአን 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 ለዛም ነው ዑስማን ኢብኑ አፋን ረዲየላሁ ዐንሁ ምን ይላሉ? ለው አነ ቁሉበና ጠሁረት ማ ሸቢዐት ሚን ከላሚላህ ቀልባችን አላህ ስብሓነሁ ወተዓላ ከማይፈልገው ነገር የጠራች ቢሆን ኖሮ የአላህን ቁርአን አሁን ከመቅራት አንጠግባትም ነበር አሉ። ስለ ቆሸሸች ነው። አላህ ያጽዳልን። ለዛም ነው አቡ ሰዒድ አልኸራዝ አሕመድ ብን ዒሳ ረሕመቱላሂ ዐለይሂ ምን ይላሉ? መን አሐበ አላህ አሐበ ከላም አላህ ወለም የሽበዕ ምን። አላህን የወደደ ሰው የአላህን ስብሓነሁ ወተዓላ ቁርአን ይወዳል። ወለም የሽበዕ ምን ቲላወቲሂ የአላህን ቁርአን አሁን ከመቅራት አይጠግብም አሉ። ስለዚህ እኽዋኒ ያለንበት ወር ረመዳን ነው። ረመዳንም ቁርአን ሳይገራልን ሌላው 11 ወር ማለት ነው ቁርአን ሳንቀራ ቆይተን አሁንም ረመዳን ገብቶ ቁርአንን ሳናختም ከቁርአን ሳንተዋወቅ ቁርአንን ጓደኛ ሳናረግ ማለት ነው ረመዳን የሚወጣ ከሆነ ችግሩኛ ጋር ያለው አላህ ማለት ነው ለሱ የገራች ለሱ የታዘዘች በስ የሱ ዒባዳ የሚጣፍጣት የአላህ ስብሓነሁ ወተዓላ ቃል
አሁን አምጪ የሚለው ልብ ያኒ سبحانه وتعالى ቀልብን አላህ ይስጠን والله ስለዚህ القرآن والله ቁርአን ክብራችን ነው ሁለመናችን ነው ስለዚህ اخواني በረመዳን ወር ትልቅ ስራ እንሰራለን ብለን የምንፈልግ ከሆነ ወደ አላህ سبحانه وتعالى የሚያቀርበን ትልልቅ ኮኑ ስራዎች የአላህን سبحانه وتعالى ቃልን ማንበብ ነው ጊዜያችንን በከንቱ አናሳልፈው እኔ ይገርመኛል አንዳንዴ ረመዳንም ሆኖ ተሰብስበን እናወራለን ከረመዳን በኋላም እናወራለን يعني اخواني قيل وقال آل تبالى شريعهم نبي عليه الصلاة والسلام إن الله كره لكم ثلاثا الله سبحانه وتعالى سوس نجر اندودد الله هلا سوس نجرم لن انت تلتوا اللالو كسوستو لن انت كتلاو نجر عنده قيل وقال آل تبالى سوشيال ميديا نمي جمرال سوشيال ميديا لمناو نجر ولا እውነት ነው እንዴ ትላንት ሲያሞግሱት የነበረውን ሰውዬ ዛሬ ሲሰድቡት ታያላችሁ ትላንት ሲሰድቡትና ሲያንቋሽሹት የነበረውን ሰውዬ ከፍ ሲያረጉት ታያላችሁ ከም ይሄ ና ያየውን ተናገር እኔ እንደዚህ አይነት ነገር ውስጥ አልገባ Assalamu alaikum. If you have parked in the back and you have blocked, meaning you parked in the middle, please remove your car. Please remove your car. Thank you. ካረዘምኩባችሁ ይቅርታ እና اخواني ነብዩ አለይሂ ሰላቱ ወሰለም አላህ ለናንተ ከጠላ ሶስቱ ነገር قيل وقال الا تبالى ما لا يعني ያስፈልጋል እንዴ لذان محمد بن عجلان رحمة الله عليه من يلالو إنما الكلام أربعة أن تذكر الله وتقرأ القرآن وتسأل عن العلم فتخبر به أو تكلم عما يعنيك في يعني من أمر دنياك نقر بلو مالت أردت بتشانو على محمد بن عجلان رحمة الله عليه أنت ويا الله ما لنا ما ذكرناه ويا الله سبحانه وتعالى قال ما انببناه وينم دقمو علم طيقه ما لنا ملسم من نقرناه ወይ ደግሞ ማውራት ካለብህ ስለ ዱንያ የሚጠቅምህን አውራ አሉ ከዛ ውጪ ማለት ነው ትርፍ ነው አያስፈልግም ብዙ ወሬ በተለይ ረመዳን ውስጥ ለዛማኒ ኢማሙ ሻፊዒ ረህመቱላህ ዐለይሂ ስለማላ ያኒ ሲናገሩ ምን ይላሉ ሰላሰቱን ተዚዱ ፊል ዐቅሊ ሶስት ነገሮች የሰው ልጆችን ማለና አቅል እንዲበስልና ትልቅ ቦታ እንዲኖር ያረጋሉ አሉ ከሶስቱ ያኒ ሶስቱ አንድ የተናገሩት ኢማሙ ሻፊዒ ረህመቱላህ ወተርኩል ከላሚ ማላ ያኒ እማ ገባን ነገር ማለት ነው ማብኳትን መተው ነው አቅል ላይ ይጨምራል የሚያስፈልገው በዚህ ሰዓት እያንዳንዱ ጊዜን ቁርአን በማንበብ ያኒ ተለያዩ ዕልሞችን በመስማት በማንበብ በእንደዚህ አይነት ነገር ነው ማለፍ ያለበት ቤተሰብህን በማገልገል ላንተ ይጠቅመኛል የምትለውን ነገር በመስራት ከዛ ውጪ ግን ጊዜያችንን ከቶ አናርገው هذا بالله التوفيق وصلى الله على نبينا محمد وعلى اله وصحبه اجمعين ነገ ኢንሻአላህ ተዓላ አላህ Subhanahu Wa Ta'ala ፍቃድ ይሆነን በዚህ ሰዓት ጥያቄና መልስ ይኖረናል ኢንሻአላህ ተዓላ ጥያቄዎችን ለሚመልሱ ሰዎች ሽልማት ይኖራል ሁላችሁም ተዘጋጃችሁ ነው ኢንሻአላህ ተዓላ ሁላችሁም ተሳተፉበት